የኢትዮጵያ መንግስትን እንደ አራስ ነብር ያስቆጣ በርካቶችን ያሳዘነ አደገኛ ግድያ ተፈጸመ። ኢትዮጵያ ቁልፍ ሰው አታለችም። ተጨማሪ መረጃ አዘጋጅተናል፣ በዝርዝር ይቀርባል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሥራ ዘመናቸው በ2027 እንደሚጠናቀቅ አስታውቀዋል። ተጨማሪ ዘገባ አዘጋጅተናል። ከፕሪቶሪያ ሰላም ስምምነት አደራዳሪዎች አንዱ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትናንትናው ዕለት በትግራይ ድንገተኛ ጉብኝት ማድረጋቸውን ህወሓት የሚመራው የክልሉ አስተዳደር አስታውቋል። አሜሪካ ከ47 ዓመታት በኋላ ሽብርን የሚደግፉ ብላ ከዘረዘረቻቸው ሀገራት መካከል ሶሪያን ማውጣቷን አስታውቃለች። በውጭ የመረጃ ሰዓታችን በዝርዝር ይቀርባል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም የሀገር ውስጥ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለመላው የእስልምና እምነት ተከታዮች እንኳን ለመውሊድ በዓል በሰላም አደረሳችሁ እንላለን። በቅድሚያም መውሊድን የተመለከተውን መረጃ ወደ እናንተ እናቀርባለን። ሀገርን መውደድ ከእምነት ነው ሲሉ ተቀዳሚ ምክትል ፕሬዝዳንቱ ሼክ አብዱልከሪም ሼክ በድርዲን ተናገሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድርዲን በአዲስ አበባ በታላቁ አንዋር መስጂድ በተከበረው የመውሊድ በዓል ላይ ተገኝተው ባደረጉት ንግግር መላው ሙስሊሙ ማህበረሰብ ያለውን አቅም ሁሉ በማማጠጥም ለሀገር ግንባታ አዎንታዊ ድጋፍ እንዲያደርግ ጥሪ አቅርበዋል። ተቀዳሚ ምክትል ፕሬዝዳንቱ በመልእክታቸው ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ ዕውቀት ያለው በዕውቀቱ ከማህበረሰቦች ጎን በመቆም ይቺን ሀገር ማሻገር ይኖርብናል ሲሉ አጽንኦት ሰጥተው ተናግረዋል። ሀገርን መውደድ ከእምነት ነው ያሉት ተቀዳሚ ምክትል ፕሬዝዳንቱ ዛሬ በነጻነት ተሰብስበን የምናከብረው ሀገር ሰላም በመሆኗ እንደሆነ በመግለጽም የሰላምና የልማት የአንድነት ጉዳይ የሙስሊሙ ማህበረሰብ ተቀዳሚ አጀንዳ መሆኑንና ይህንንም ለሌላ አካል አሳልፎ እንዳይሰጥ ተናግረዋል። የኢትዮጵያ ታላቅነት እንግዳ ተቀባይነት ከ1450 ዓመት በፊት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተመሰከረ መሆኑን ያወሱት ሼክ አብዱልከሪም እኛ የኢትዮጵያ ሙስሊሞች የነብዩን መውሊድ ከየትኛውም ዓለም በላይ ልናከብረው ልንወደው ይገባልም ብለዋል። በዓሉ ሲከበር በችግር ውስጥ ያሉ ወገኖች ሙስሊም ክርስቲያን ሳይሉ በማገዝ መሆን እንዳለበት ያሳሰቡ ሲሆን ሙስሊሙ ኡማ በመካከሉ ያሉትን ጥቃቅን ልዩነቶች ወይም ኸሊፎችን ወደ ጎን በመተው በሰላምና በሰከነ መንገድ ወደ አንድነት መምጣት እንዳለበትም መክረዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሥራ ዘመናቸው በ2027 እንደሚጠናቀቅ አስታወቁም። የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም በመጪው ፈረንጆቹ 2027 የሥራ ዘመናቸው እንደሚጠናቀቅ ይፋ አድርገዋል። ዋና ዳይሬክተሩ አፍሪካ የራሷን የጤና አጀንዳ በባለቤትነት መምራት እንዳለባትና የውጭ ጥገኝነትን በመቀነስ ራሷን መቻል እንዳለባትም ተናግረዋል። ቴድሮስ በዛሬው ዕለት በአዲስ አበባ በተጀመረው የድርጅቱ ቀጠናዊና ኮሚቴ ስብሰባ ላይ በቪዲዮ ባደረጉት ንግግር እንደገለጹት ኃላፊነታቸውን ከማጠናቀቃቸው በፊት ይህ በዋና ዳይሬክተርነት የተገኘው የመጨረሻው ቀጠናዊ ኮሚቴ ስብሰባ መሆኑን ነው የተናገሩትም። ከ9 ዓመታት በፊት በ2017 በዚምባብዌ ባደረጉት ንግግር አባል ሀገራት የራሳቸውን የጤና አጀንዳ በመሪነት መያዝ እንዳለባቸው ተናግረዋል። ዶክተር ቴድሮስ አሁን ላይ ይህ ሐሳብ አፍሪካ የራሷን ጤና በፋይናንስ የምትደግፍ የምታቀርብበት መሰረታዊ መርህ መኖር እንዳለበትም ተናግረዋል። አህጉሪቱ አሁን ላይ ወሳኝ በሆነ የለውጥ ምዕራፍ ላይ እንደምትገኝ የገለጹት ዶክተር ቴድሮስ አፍሪካ ከምታገኘው የውጭ እርዳታ ይልቅ በገንዘብ ዝውውርና በከፍተኛ የዕዳ ክፍያ ምክንያት የምታጣው ሀብት በእጅጉ እንደሚበልጥ ጠቁመዋል። የጤና ታክሶችን በአግባቡ በመጠቀም አፍሪካ የሕዝብን ጤና በራሷ አቅም መደገፍ እንደምትችል ዶክተር ቴድሮስ በንግግራቸው ገልጸዋል። ዶክተር ቴድሮስ ሁላችንም በጋራ የምንፈልገውን ጤናማና ደህንነቱ የተጠበቀ ፍትሃዊ የሆነች አፍሪካን መገንባት አለብንም ብለዋል። በተጨማሪም አባል ሀገራት በመጪው ግንቦት በሚካሄደው የዓለም ጤና ጉባኤ ላይ የድርጅቱን ዘላቂ የፋይናንስ አቅም ለማሳደግ የሚደረገውን የመዋጮ ጭማሪ እንዲያጸድቁ ዶክተር ቴድሮስ ጠይቀዋል። ሀገራቱ ከዓለም አቀፍ የጤና መዋቅር ማሻሻል ጋር በንቃት እንዲሳተፉ በዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው የኢቦላ ወረርሽኝ እየተደረገ ያለውን ምላሽ እንዲደግፉና ድርጅቱን ይበልጥ ቀልጣፋ ለማድረግ የሚሰራውን ስራ እንዲያግዙ አሳስበዋል።
በመጨረሻም የእናንተው ዋና ዳይሬክተር ሆኜ ማገልገሌ በህይወቴ ትልቁ ክብር ነው ሲሉ ዶክተር ቴድሮስ ኃላፊነታቸውን እስከሚያስረክቡበት ድረስ ቀሪውን 1 ዓመት ላስቀመጡት ራዕይ አባል ሀገራትና የድርጅቱ ባልደረቦች ድጋፋቸውን እንዲቀጥሉ ጠይቀዋል። የኢትዮጵያ መንግስትን እንደ አራስ ነብር ያስቆጣ በርካቶችን ያሳዘነ አደገኛ ግድያ ተፈጸመ። ኢትዮጵያ ቁልፍ ሰው በግድያው አጣለች። ግድያው የተፈጸመው በደቡብ ሱዳን በሚገኘው የኢትዮጵያ ሰላም አስከባሪ ኃይል ነው። በጁባ የሚገኘው የኢትዮጵያ ኤምባሲ በፊናው የደቡብ ሱዳን ባለስልጣናት 2 የኢትዮጵያ ሰላም አስከባሪ ወታደሮች ስለተገደሉበት ጥቃት ምርመራ እንዲያደርጉ ጠይቀዋል። የተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ ባወጣው መግለጫ በተፈጸመው የደፈጣ ጥቃት ሰላም ማስከበር ላይ የተሰማሩ 2 ኢትዮጵያን ወታደሮች ሲገደሉ 7 ሰዎች ደግሞ እንደቆሰሉ አስታውቋል። ከሟቾች አንዱ ከፍተኛ ወታደራዊ አዛዥ እንደሆኑም ገልጿል። የመከላከያ ሰራዊቱ ቁልፍ ሰው በዚህ ጥቃት መገደላቸውን ዓለም አቀፍ ሚዲያዎች ነው የዘገቡት። ጉዳት ከደረሰባቸው ሰዎች ውስጥም 3ቱ የኢትዮጵያ ሰላም አስከባሪ ወታደሮች እንደሆኑ አሳውቀዋል። ጥቃቱ በሰራዊቱ ታሪክ እጅግ አሳዛኝና አስከፊው ነው። የተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ አባላት የሆኑ የኢትዮጵያ ወታደሮች የተገደሉበት ጥቃት የተፈጸመው በሰላም አስከባሪው ኃይል ትላንት ጆንግሌ ግዛት ውስጥ ወደሚገኝ ጁቱ የተባለ አካባቢ የተጓዘ በነበረበት ወቅት ነው። በደቡብ ሱዳን የኢትዮጵያ ኤምባሲ ዛሬ ባወጣው አጭር መግለጫም ሰማያዊ ቆብ በለበሱ የኢትዮጵያ ሰላም አስከባሪዎች ላይ የተፈጸመውን ጥቃት በጽኑ አውግዟል። ወታደሮቹ ደቡብ ሱዳን ውስጥ ሰላምና መረጋጋት ለማስፈን ማገልገላቸውንና መስዋዕትነት መክፈላቸውን ጠቅሷል። በጁባ የሚገኘው የኢትዮጵያ ኤምባሲ በጆንግሌ ግዛት ስምሪት ላይ እያሉ ለወደቁ የኢትዮጵያ ሰላም አስከባሪዎች አክብሮቱን የገለጸ ሲሆን ለቤተሰቦቻቸውና ለባልደረቦቻቸው ሐዘኑን ገልጿል። ኤምባሲው የሚመለከታቸው ባለስልጣናት አፋጣኝ ምርመራ እንዲያካሂዱና ጥቃቱን ፈጻሚዎች ተጠያቂ መሆናቸውን እንዲያረጋግጡ ጥሪ እናቀርባለንም ብለዋል። ጥቃት የተከፈተባቸው ወታደሮች የተሰማሩት በአካባቢው በቀጣይነት የዘለቀውን የጸጥታ ችግር ለመቆጣጠር የሚደረገውን ጥረት አካል ሆነው እንደነበረ የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪክ ትላንት በሰጡት ጋዜጣዊ መግለጫ ተናግረዋል። ከፕሪቶሪያ ስምምነት አደራዳሪዎች አንዱ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትላንትናው ዕለት በትግራይ ድንገተኛ ጉብኝት ማድረጋቸውን ህወሓት የሚመራው የክልሉ አስተዳደር አስታውቋል። ህወሓት መሩ አስተዳደር ከፌዴራሉ መንግስት ጋር ውይይት ለመጀመር መሰረታዊ ቁልፍ ናቸው ያላቸውን ቅድመ ሁኔታዎችን አስቀምጧል። ነሐሴ 18 ቀን 2018 የተደረገው የኦባሳንጆ ጉብኝት አስቀድሞ በመደበኛ መርሃ ግብር በቀጠሮ የተያዘ እንዳልነበረ በህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሚመራው አስተዳደር በዛሬው ዕለት ባወጣው መግለጫ አስታውቋል። በቀድሞ የናይጄሪያ ፕሬዝዳንትና በዶክተር ደብረጽዮን ገብረሚካኤል የተደረገው ውይይት በህወሓትና በፌዴራሉ መንግስት መካከል የተፈጠረውን ውጥረት ማርገብ ላይ ያተኮረ እንደነበረም መግለጫ ያመለክታል። ህወሓት መሩ አስተዳደር ፕሬዝዳንት ደብረጽዮን ባለፈው ሰኔ ኦባሳንጆ ወደ መቀሌ በተጓዙበት ወቅት በተደረገው ውይይት መሰረታዊ ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆነ እንደገለጹላቸው ጠቅሷል። ሁኔታ ወደ ከፋ ውጥረት ማምራቱንም አንስተዋል ነው የተባለው። ከዚህ ቀደም ከተደረገው የቀድሞ የናይጄሪያ ፕሬዝዳንት የትግራይ ክልል ጉብኝት በኋላ ነሐሴ ላይ የፌዴራልና የትግራይ ኃይሎች ሸረሪና በተባለው የሱዳን አዋሳኝ ውስጥ ከፍተኛ የሆነ ውጊያ ውስጥ መግባታቸው ይታወሳል። በዚህ ወርም ትላንትን ጨምሮ በተለያዩ ጊዜያት ተደጋጋሚ የድሮን ጥቃቶች እንደተፈጸሙ የትግራይ ባለስልጣናት ተናግረዋል። የፌዴራል መንግስት ግጭቱም ሆነ የድሮን ጥቃቶቹን በተመለከተ እስካሁን በይፋ የሰጠው አስተያየት የለም። ወደ ውጭ ዘገባዎቻችን ስናልፍ አሜሪካ ከ47 ዓመት በኋላ ሽብርን የሚደግፉ ብላ ከዘረዘረቻቸው ሀገራት ውስጥ ሶሪያን ማስወጣቷን አስታወቀች። በሶሪያ የግል ዘርፍ ኢንቨስትመንት እንዳይኖር የመጨረሻው ዋና መሰናክል የነበረው በሽብር ደጋፊነት ፍረጃ መነሳቱ ሀገሪቱ ከዓለም አቀፍ ኢኮኖሚ ጋር ዳግም እንድትዋሃድ የሚያስችላት ነው። የአሜሪካ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይህ እርምጃ የተወሰደው የሶሪያ መንግስት ከዓለም አቀፍ ሽብር ተግባር ራሱ
ራሱን ለማራቅ ለወሰደው አዎንታዊ እርምጃና እውቅና ለመስጠት እንደሆነ ተናግረዋል። የትራምፕ አስተዳደር ከዚህ ቀደም የአልቃይዳ ቅርንጫፍ መሪ የነበሩትን አዲሱን የሶሪያ ፕሬዝዳንት አህመድ አልሻራዊን ተቀብሏል። አሜሪካ የቀድሞ ታጣቂ የነበረውን የአሁኑን የሶሪያ ፕሬዝዳንት ለመያዝ ለሚረዳ ሰው የሽልማት ገንዘብ ጭምርም አዘጋጅታ ነበር። ሀያት ታህሪር አልሻም የተባለው እርሳቸው የሚመሩት እስላማዊ ቡድን ከአሜሪካ ዓለም አቀፍ የሽብርተኝነት ዝርዝር ውስጥም ተሰርዟል። ቀደም ሲል አልኑስራት ፍሮንት በመባል በሚታወቀው ሀያት ታህሪር አልሻራ ከጂሃዲስት ወታደር ጋር የነበረው ግንኙነት እንደ አውሮፓውያን ዘመን አቆጣጠር በ2016 እስካቋረጠበት ጊዜ ድረስ በአልቃይዳ ስር የነበረውን የሶሪያ ቅርንጫፍ ይመራ ነበር። ሀያት ታህሪር አልሻም በ2024 መጨረሻ ላይ የቀድሞውን ፕሬዝዳንት በሽር አልአሳድን የገለበጠውን የአማጺ ጥቃት መርቷል። በአሁኑ ሰዓት ቡድኑ በሶሪያ የሽግግር አስተዳደር ላይ የበላይነት አለው። ውድ ቤተሰቦቻችን በመጨረሻም የዕለቱን የውጭ ሀገር ገንዘቦችን የምንዛሬ ዋጋ ወደ እናንተ እናቀርባለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 160 ብር እየተመነዘረ ነው። ፓውንድ ስተርሊንግ 212 ብር ከ9 ሳንቲም ተገዝቶ 217 ብር ከ2 ሳንቲም ይሸጣል። የአውሮፓ ዩሮ 185 ብር ከ5 ሳንቲም ተገዝቶ 189 ብር ከ3 ሳንቲም የሚሸጥ ሲሆን የስዊዝ ፍራንክ 194 ብር ተገዝቶ 197 ብር ከ9 ሳንቲም ይሸጣል። የኩዌት ዲናር 511 ብር ከ5 ሳንቲም ተገዝቶ 521 ብር ከ8 ሳንቲም እየተሸጠ ነው። የቻይና ዩዋን 23 ብር ከ3 ሳንቲም ተገዝቶ 23 ብር ከ7 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ5 ሳንቲም ተገዝቶ 44 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 42 ብር ከ6 ሳንቲም ተገዝቶ 43 ብር ከ4 ሳንቲም እየተሸጠ ነው።